ብልጽግና መተቸት ኢትዮጵያን ለማስተካከል ነው። ብልጽግና ይሄን አርግ ማለት እየመራን ያለ ፓርቲ ነው። ወያኔን ለመጣል እንደተንደፋደፍ ነው ሁሉ ብልጽግናን ለማስተካከል መንደፋደፍ የግድ ነው። ለማስተካከል ብልጽግናን እንደ ወያኔ አንተም ሌላ ችግር ውስጥ እንዳትገባ ብሎ ወያኔ የሰራውን ስራ እንዳትደግሞ ብሎ ብልጽግናን መናገር ተገቢ ነው። ብልጽግናን ለማረም መንደፋደፍ ተገቢ ነው። አንዳንዶቹ ግን አትንኩ ይላሉ። አትንኩ የሚሉት እኮ የብልጽግና ሰዎች ቢሆኑ ምንም ማለት አይደለም። ተፈጥሯዊ ነው። ይሄ ወደ ምትደግፈው ነገር ማድላት ተፈጥሯዊ ነገር ነው። የሌሎች አካሎች ግን ይሄንን ጮህትና ለሌሎች አካሎች ግን ሰዎች እንዳትናገሩ አፋችሁን ዝጉ የሚሉት ግን ይገርማሉ። የኢትዮጵያ ነፃ አውጪዎች ኢትዮጵያን ነፃ ሊያወጡ የታገሉ ዛሬ ስም እየጠራው እናገራለሁ። የሶሻል ሚዲያ ላይ ያላችሁ ሰዎች ሁሉን ታውቁታላችሁ። ማን በየቀኑ ሲጽፍና ፖስት ሲያደርግ እንደሚውል ታውቁታላችሁ። ለእናንተ ለመንገር አይደለም። ነገር ግን ትዝብቴን እኔ ጋር ፍሬንድም ስለሆኑ እነዛ ሰዎች ይሰማሉ ብዬ ስለማስብ ነው። እናንተ ነበራችሁ ስትመሩን የነበራችሁ እምላቸው። እናንተ ነበራችሁ እውን ኢትዮጵያ እንድትመሩ ሬዲ የነበራችሁ ሰዎች። በአማርኛ አንድ የሚባል ነገር አለ፣ ሆድ ሲያውቅ ዶሮ ማታ የሚባል። ሆድ ሲያውቅ ዶሮ ማታ። እግዚአብሔር ሰዎችን ለኢትዮጵያ በቀናነት ይታገሉ የነበሩ ሰዎች ነበሩ። በቀናነት ኢትዮጵያን የሚወዱ ሰዎች ነበሩ፣ አሁንም አሉ። በቀናነት እውነተኛ ፍቅራቸው፣ ማንነታቸውን፣ ኢትዮጵያዊነታቸው የራሳቸው ጥቅም ይቅርብኝ ብለው ራሳቸውን ወደ ጫካ የወሰዱ በርካታ ሰዎች ነበሩ። ቀናዎች፣ ለሀገራቸው ያለው ቀናይነት ራሳቸውን እስከ መስጠት እዛ ድረስ መሄድ መስጠት ነው። ያን አድርገዋል። አንዳንዶች ደግሞ በይስሙላ የገቡ በሸም የሄዱ እዛ ሄደውም ሲጎረብጡ የነበሩ ሰዎች ነበሩ። የሚገርመው ግን ያ እንቅስቃሴ እነዛን ቀና ሰዎች አትዋረዱ ሲላቸው፣ እነዛን ቀና ሰዎች በክብራቸው እንዳለ ሄዱ ሲል፣ ይሄ ለውጥ የሚባለው አካል ከውስጥ ፈንቅሎ መጣና በክብራቸው እስከነ ክብራቸው ወደ ሀገራቸው ሄዱ። ትንሽ ጊዜ ቢቆይ ኑሮ የ6 ወር እድሜ ወይም የ1 ዓመት እድሜ ቢቆይ ኑሮ በውርደት ሊበተኑ ነበር። አልቆ ነበር። ምናውቀው ሆድ ሲያውቅ ዶሮ ማታ ያልኩት ለዛ ነው። የምናውቀው ጉዳይ ነበር። 9 ዓመት 10 ዓመት ለፍተህ ልትበተን ነበር። ዛሬ እነዚህ ሰዎች ኢትዮጵያን ነፃ አወጣለሁ የሚል ሰው፣ ስለ ኢትዮጵያ ታገያለሁ የሚል ሰው የሰው ልጅ የመናገር መብትን አግዳለሁ ካለ ምኑ ላይ ነው ስለ ኢትዮጵያ የታገለው ነው? የሰው ልጅ የመናገር መብቱን ለምን ጀጅ አደረክ? ለምን አስተያየት ሰጠ ብለህ ሰውን ለማዋረድ የሄዱበት መንገድ ያሳፍራል። ሬሊ በጣም ያሳፍራል። ሬሊ በጣም ሸም ነው። አንዳንድ ጊዜ ነፃነት የማያውቅ ነፃ አውጪ ብሎ አንዳርጋቸው ጽፎ ነበረ። ያን ጽሁፍ በሱ ስር ላሉ ሰዎችም በሷ ጓደኞችንም ቢያስተጋባው ጥሩ ነበር። ነፃነት የማያውቅ ነፃ አውጪ ያለው ለወያኔ ነበር ነገሩ። ነገር ግን ገልብጠን ለራሳችን ስንጠቀመው ግን ለእኛም ይሰራል። ነፃነትን ሳናቅ ነፃ የምናወጣው አካል አለ ብለን የምናስብ ሰዎች ነበር። ስለ ነፃነት ትርጉም ሳንረዳ ነፃ እናወጣለን ሰዎችን ብለን የምናስብ ሰዎች ነበር። እንዴት ሰው ተናገረ ብሎ ሰው ትሳደባለህ? ትልቅ ብሎ ሰው ሲያከብር የነበረ ሰው የዛሬን አያርገውና የኢትዮጵያ ሕዝብ ተስፋ የጣለብህ ሰው ምናልባት እነሱ ተፍጨርጭረው የሆነ ነገር እንኳን ሊያመጡ ይችላሉ ብሎ ተስፋ ሲያደርግብህ የነበረ ሰው ዛሬ ያ ሁሉ ቀረና አፈርነና ወደ አፈር ትመለሳለህ ወዳለው ያ ሁሉ ቀረና አፈር ሆነ ወደ ተራ ሰው እንደማንኛውም ሰው ስትመለስ እውነተኛው ባህሪ እውነተኛው ሂደትህ ቁልጭ ብሎ ይወጣል። እጅን አስረዝመህ የሰውን አንደበት ለመዝጋት መሞከር፣ እጅን አስረዝመህ በር ለመዝጋት መሞከር፣ እጅን አስረዝመህ ሌላ ተስፈኛ ሆነ መጠበቅ ያየናቸው ነገሮች ናቸው።
ኢትዮጵያ ውስጥ ባያድላት ያቺ ሀገር ስንት ነፃ አውጪ አላት መሰላችሁ? ኢትዮጵያን ነፃ ያወጡ ህዝቦች ግን እነማን ነበሩ? ዛሬ የሚዋረዱት፣ ዛሬ የሚሰደቡት፣ ዛሬ የሚወቀሱት ሰዎች ኢትዮጵያ ነፃ ያወጡ ከዛ ጨለማ ዘመን። የኛ የዘመን ነፃ አውጪዎች ግን እጅግ በጣም ይገርማሉ። ምን ሆነ ነፃ የሚያወጣኝ? የመናገር መብቴን ከከለከለኝ ከምን ነው ነፃ የሚያወጣኝ? ከምንድን ነው ነፃ ሊያወጣኝ የሚችለው? እኔ በጣም የገረምኩት ያሳለፍኩት ጊዜ 10 ዓመት ከዛ ወያኔ በዚህ 30 ዓመት እድሜን ቀንሶታል እምለው 10 ዓመት ደግሞ እዚህ የሚጋሩ ሰዎች አሉ። ጠቅልዬ ነበር ለወያኔ 30 ዓመት እድሜን ወስደሃል ብዬ ምከስ የነበረው። በዚህ 10 ዓመት ግን ሌሎች የሚጋሩ አሉ እድሜን የወሰዱት አብረው። ውርደት ማለት ይሄ ነው። ያስተሳሰብ ችግር፣ የሚጎረብጠንን ሐሳብም ያለ መቀበል ችግር፣ እኛ የምንፈልገውን ብቻ ልንቀበል የምንፈልግ፣ የሌሎች ሐሳብን ችግር ያለ መስማት፣ የሌሎችን ፔን ያለ መረዳት፣ ሌሎች ሲከፋቸው የተከፉበትን ነገር ኢግኖር እያደረግ ነፃ አወጣለሁ ይለዋል። እኛ ነፃ አውጪዎች መጀመሪያ እስኪ ራሳችሁ ከዛ ዘረኝነት፣ ከዛ ጥላቻ፣ ከዛ አስቀያሚ ባህሪ ነፃ አውጡና ነፃ ታውጡናላችሁ። ከዛ በኋላ ነው ራሳችሁ እስኪ መጀመሪያ ነፃ አውጡ። ከምትሰሩት ስራ ነፃ አውጡ። ከምትሰሩት ተንኮል ነፃ አውጡ። የኢትዮጵያ ሕዝብ ነፃ ከመውጣታችሁ በፊት ራሳችሁ ከዛ ድህነት አይምሯችሁ ውስጥ ነፃ አውጡ። በጅምላ ከመጓዝ ነፃ አውጡ። በስሜት ከመጓዝ ነፃ አውጡ። እስኪ መጀመሪያ ስንቱ ኢትዮጵያዊ ነው በዚህ ወያኔ እንታገላለሁ ያለ ኢትዮጵያ በሚለው አካል መከራ የደረሰበት? ስንቱ ኢትዮጵያዊ ነው የእኛን ሀሳብ አልተቀበልክም ተብሎ አንተ ወያኔ ነህ እየተባለ ሲፈረጅ የኖረው? ስንቱ ኢትዮጵያዊ አርቲስቶች ናቸው እኛ የምንለውን ካልሰማህ ሙተን እንገኛለን እያል ስናዋርዳቸው የነበረው ሲዋረዱ የነበሩት? በስራቸው በሙያቸው በእንጀራቸው ስንሄድባቸው የነበረው እኛ የምንለውን ስላልሰማህ እነሱ ብቻ ለሀገር ተቆርቋሪ፣ ሌላ ኢትዮጵያዊ ስለ ሀገሩ ደንታ የሌለው አድርገህ እየሳልክ በስደት ያለ ኢትዮጵያዊ በድንገት ቤተሰቡን ለማየት ወደ ኢትዮጵያ ሲሄድ አንተ ወያኔ ነህ እያልክ እየፈረድክ ሁሉም ኢትዮጵያዊ እንዳንተ ተሰዶ ካልቀረ አንተ የምትናገረውን ነገር ካላስተጋባ ወያኔ ነህ ተብሎ እየተፈረጀ ነው። ስንቱ ኢትዮጵያዊ ነው ነግሯቸው አማክሯቸው እባካችሁን እስኪ የኛን ሀሳብ ስሙት ሲሉ ነው የትኛው ሀሳባችሁ? ፖሊሲ የላችሁ ምን የላችሁ፣ በቃ ኢትዮጵያ ነፃ እናውጣለን ነው የምትሉት። በትግል ወይም ደግሞ በትጥቅ ትግል ኢትዮጵያ ነፃ አትወጣም ሲሉ እንደ ጠላት እየተቆጠሩ አንብቦ የሚረዱት ነገር የለ፣ የተጨበጠ ነገር የለ። እንደዚህ ሆነን ታግለን ኢትዮጵያ እናውጣለን ነፃ እናውጣለን ሲሉ የሚጠይቁት ጥያቄ አለ። ለምን ኤርትራ ገባችሁ ብሎ ሲጠይቁ ኤርትራ እኮ ኢትዮጵያ እንዲያርጋለች ኢትዮጵያን ጎድታለች ይሄን ሲባል ነው ሌላ አማራጭ የለም ብለህ ማሳመን ማስረዳት በሚቻለው መንገድ ላይ ስትሄድ አንተ ወያኔ ሀሳብ ነው ያለብህ እያልክ አንተ ወያኔ ነህ እያልከው እያሸማቀቅከው አብሮ አልቆም ካለ እያዋረድከው ነው የተመጣው ይሄ ጉዞ። በዛ በኩል ወያኔ ያዋርዳቸዋል፣ ያሳዳቸዋል። በዚህ በኩል ደግሞ አላስቀምጥ አላስቆም ብሎ ደግሞ ሌላው አካል መከራ ያሳያቸዋል። ይሄ ኃይል ነው እንግዲህ ነፃ አወጣለሁ ኢትዮጵያን ሲል የነበረው። ከራሱ አስተሳሰብ ነፃ መውጣት ያልቻለ ነፃ አወጣለሁ ኢትዮጵያን ይሉ ነበር። በርካታ ኢትዮጵያኖችን ግን እያዋረድ ነበር በየቦታው ምሁራኖችን፣ ታላላቅ ሰዎችን፣ አርቲስቶችን። ምን ብዬ ልንገራችሁ? ታውቁታላችሁ። ሲደርስባቸው የነበረውን መከራ ታውቁታላችሁ። ሲደርስባቸው የነበረውን ውርደት ታውቁታላችሁ። በተለይ ዲያስፖራ ያላችሁ ሰዎች ከወያኔም ከተቃዋሚው አካልም ያልሆኑ በሁለቱ በኩል የሚለበለቡ ኢትዮጵያኖች በርካቶች ነበሩ። ታዲያ ይሄ ነው ኢትዮጵያ ነፃ የሚያወጣው? ይሄ ነው ስለ ኢትዮጵያዊነት ማሰብ?
እኔ የሚለውን ነገር ካልተከተልክ አንተ ኢትዮጵያ አይደለህም ብለህ እየፈረጅክ ነው ኢትዮጵያን ነፃ ማውጣት የሚቻለው? እኔ የምለውን ነገር ካላደረክ አንተ ኢትዮጵያ አይደለህም እያልክ ነው ወይ ኢትዮጵያዊ ማሰባሰብ የሚቻለው? የዘመኑ ነፃ አውጪዎች የመናገር መብትን ለማፈን ነበር ነፃ የሚያወጡ እና ይሄ ዝም ብዬ ያልኩት ነገር እንዳይመስላችሁ። ሰሞኑን በተደጋጋሚ አንድ ትልቅ ሰው ብዬ ማከብሮ የነበረ ሰው በተደጋጋሚ በፌስቡክ ገጹ የጻፋቸው ስላየሁ ከአንዴም 2-3 ጊዜ አዩት። ይህ ሰውዬ በጤናው ነው? ይህ ሰው ትልቅ ሰው አይደለም እንዴ? ለምን እንደዚህ ያደርጋል? ለምን እንደዚህ ይሆናል? በሚል በርካታ ነገር አየሁ። ከዚህ በፊት ከራሱ ጓደኛ ጋራ ከራሱ የትግል አጋሩ ጋራ የነበረው ሳጣ ገባ እናውቃለን። ከዚህ ከ2 ዓመት በፊት ምናምን ከዛ ትንሽ ረገበ፣ አሁን ቆየ ምናምን። አሁን ደግሞ ሰሞኑን የጻፋቸው ነገር ብታዩት ትገርማላችሁ። ኦኬ የብልጽግና አባል ከሆነ ማወቅ ችግር የለውም። ማንም ሰው ብልጽግና አባል መሆን ይችላል። እኔ አሁን ብልጽግና በሚያደርጋቸው በአንዳንድ ነገሮች ኮምፕሌን አቀርባለሁ። በአንዳንድ ነገሮች ደግሞ ከወያኔ ትንሽ ይሻላል ብዬ አስባለሁ። መጪው ፊውቸር ደግሞ በዚህ አካሄድ ከሄድን ደግሞ ጨለማ ይሆናል ብዬ ደግሞ አስባለሁ። የሚያረጉትን ነገር ሳይ እዛ ውስጥ ግን ጤነኛ ሰዎች የሉም እያልኩ ግን አይደለም። በተቃዋሚ ካታጎሪ ውስጥ ያሉ ሰዎች ደግሞ የራሳቸው አካሄድ አላቸው፣ የራሳቸው ቲፎዞ አላቸው፣ የራሳቸው ነገር ሊኖራቸው ይገባል። ግን አንዳንድ ሰዎች እንደሚሉት እዛ ጋር ተለጥፈ ሄደህ ግን የነዛን አጀንዳ የነዛን ሁኔታ አብሬ ያስኬዳለሁ ስትል በጣም ይገርማል። የዘመኑ የኢትዮጵያ ነፃ አውጪዎች እንዴት ነው ነፃ የሚያወጡን? የመናገር መብትን ከከለከሉን በየትኛው መመዘኛ ነው ነፃ ሊያወጡ የሚችሉት? የመናገር አድቫይስ የመስጠት ኮምፕሌን የመስጠት የማይቻል ከሆነ የትኛው ነው ነፃ የምንወጣው? ከማን ነው ነፃ የምንወጣውስ? ከዘራፊዎች ነፃ ለመውጣት፣ ሀገርን ዝቅ ከሚያደርጉ ሰዎች ነፃ ለመውጣት፣ ሰውን ከሚያዋርዱ ሰዎች ነፃ ለመውጣት፣ ሰውን ከሚገሉ ሰዎች ከሚያስሩ ሰዎች ነፃ ለመውጣት ነው አይደለም ያደረግነው ግብግብ። ታዲያ ይሄ ከሆነ እኛ ምን እየሰራን የመጣ ነው? ሰው እያከበርን ሀገር እያከበርን ነው የመጣ ነው ወይስ ሰው እያዋረድን እግር መንገዳችንም እያዋረድን ምን እየሰራን ሀገራችን እያዋረድን ነው የመጣ ነው? ምን እያደረግን ነው የመጣ ነው? ለዚህ ሀሳቤ መንስኤ ሆኖ የመጣው ምን መሰላችሁ? ምናልባት እየቀፈፈኝ ነው የምናገረው፣ ከምር ነው የምላችሁ። በኢትዮጵያ ጉዳይ ላይ አማራጭ ስለሌለ ማንም ይሁን ማንም በኢትዮጵያ ጉዳይ ላይ ሀሳብ የመስጠት መብት አለው። እንደ ዜጋ ሀሳቡ ተቀባይነት ይኑረው አይኑረው እሱ ችግር የለውም። ግን እንደ ዜጋ ሀሳብ መስጠት፣ እንደ ዜጋ ኮምፕሌን ማቅረብ፣ እንደ ዜጋ መደገፍ፣ እንደ ዜጋ መቃወም ይቻላል። ያን ጽንሰ ሀሳብ ካልተቀበል ነው እኛ ለዲሞክራሲ ቆመናል ማለት አይቻልም። እኛ ለዲሞክራሲ ታግለናል ማለት አይቻልም። እኛ ለአንድነት ታግለናል ማለት አይቻልም። ውሸት ነው የሚሆነው። ውሸት መሆኑን በተግባር አሳይተውናል። አሁን የሰው ልጅ የመናገር መብትን እንዴት ትከለክለዋለህ? ለምን ተናገርክ ብለህ አፋፉን ማዋረድ፣ መሳደብ፣ የመጣበትን ሂደት መዘርዘር። አሁን እኔ እነሱ እንዳረጉት ባረግ ያምርብኛል? ከኔ ደረጃ እንኳን ከኔ ከተራው ዜጋ እንኳን ብሳደብ ያምርብኛል ወይ ነው? ተራ ዜጋ ነኝ እኔ። እነሱ ትልቅ ቦታዎች የነበሩ አስተባባሪዎች የነበሩ እንመራለን ይሉ የነበሩ ሰዎች ናቸው። በተወሰነ ደረጃ እውቅናን ያገኙ ተሳታፊ ነን ብለው በኢትዮጵያ ፖለቲካ መስዋዕት ከፍለናል ብለው የሚያስቡ ሰዎች ናቸው። ታዲያ እነዚህ ሰዎች የመናገር መብትን ከከለከሉ እኔ ተራ ዜጋ ብሳደብና ብናገር ምንድን ነው ክፋት ሊሆን የሚችለው? ምክንያቱም የምትማረው ከአስተማሪ ነው። አስተማሪ ፈሳም ከሆነ ተማሪው ቅዘናም ይሆናል የሚባለው እኮ ዘ ሴም ቲንግ ነው። ያ እኮ ነው። አሁን ሰሞኑን አይታችኋል። የአብኑ ሰውዬ ማን ነበር ስሙ? ዶክተር ደሳለኝ ለጠቅላይ ሚኒስትሩ
የህዝቡን ደህንነት ማዳን ካልቻሉና መምራት ካልቻሉ ከስልጣን ይወረዱ አለ። ይዘ ግለሰብ አንድ ግለሰብ ነው እሱ ሐሳብ የመስጠት መብት አለው። እንደ መብት የትም ዓለም አንድ መሪ ውረድ አትውረድ ይላል። ህዝቡ ተቃውሞውን ይገልጻል፣ ደስታውን ይገልጻል ህዝብ። ያ የዲሞክራሲ ሂደት ነው። ስለዚህ ዶክተር ደሳለኝ ጫኔ ካለበት ችግር አንጻር የአማራ ህዝብ ለ3 ዓመት ሲጨፈጨፍ ነበረ። ዶክተር አብይ መፍትሄ ሊሰጥ አልቻለም፣ እርምጃ ሊወስድ አልቻለም። ወያኔም ቢሆን ሰራዊቱን በመምታቱ ሰራዊቱ ነው ተነስቶ ራሱ ወያኔ ሊያጠፋ ሄደ እንጂ ጠቅላይ ሚኒስትሩ ወያኔን ለማጥፋት እንቅስቃሴ አላደረጉም። ስለዚህ መብራት አልቻሉም፣ ይውረዱ አለ። ይሄ ሰው የድርጅቱ መሪ አይደለም፣ አሁን በፊት መሪ ስለነበረ ነው። አሁን ተራ ሰው ነው። ስለዚህ ይሄን ሰው ለምን ሀሳብ ሰጠ ብለው አፋፉን ሲያዋርዱት ወያኔ ነው ሁሉ ሲሉት ከረሙ። የመንግስት ትልልቅ ባለስልጣኖች ከነታየ ደንዳ ጀምሮ ሲያዋርዱ ሲሳደቡ ቆዩ። ይሄ ሰውዬ የመንግስት ስልጣን ላይ የለም፣ የመንግስት ሰራተኛ አይደለም፣ በስሩ በመንግስት መዋቅር የሚያስተዳድረው ህዝብ የለም። ግን ሀገር የሚመሩ ሰዎች የሀገሪቱ ስራ አስፈጻሚ ነን የሚሉ ሰዎች ተነስቶ ሲሳደቡ አየን። ኦኬ እሱ አይደለም የገረመኝ ነው። በዚህኛው በተቃዋሚ ጎራ መሪ ሆነው የቀጠሉት ዛሬ የተነሳውበት አጀንዳ ይሱ ነው። አቶ ስም መጥቀስ ስላለብኝ እየመረረኝም አነሳለሁ። አቶ አበበ ቦጋለ የጻፈውን አይታችኋል። አበበ ቦጋለ የግንቦት 7 ከፍተኛ አመራር የነበረ ሰው ነው። ይሄ ሰውዬ የተቃዋሚ ፓርቲ አባል ነው። አበበ ቦጋለ የተቃዋሚ ፓርቲ አባል ነው። አሁን ባለበት ኮንዲሽን አይደል ነው። ግን ያ ነው የተቸው አገር ላይ ያለውን አገሪቱን የሚመራ ፓርቲ ነው። አበበ ቦጋለ ለዛ ፓርቲ ተቆርቋሪ ያደረገው የብልጽግና አባል ነው ወይስ ብልጽግና መልስ መስጠት አይችልም፣ አቅም የለውም? እንግዲህ ጣልቃ ገብነት እንግዲህ አስቡት። ለኢትዮጵያ ነጻነት እታገላለሁ የሚሉ ሰዎች ናቸው ሪያክት አድርጎ ሲሳደብ ያየ ነው። ስድብ ነው፣ ማዋረድ ነው፣ አየ ነው። እሱ ብቻ አይደለም። ትናንትና የጻፈው ደግሞ አይታችኋል። ለአቶ ታምራት ላይኔ አቶ ታምራት ላይኔ ተራ ሰው ነው በአሁኑ ሰዓት እንደ ማንኛውም ሰው። ከዚህ በፊት በስልጣን ህይወት አልፏል፣ የምናውቀው ታሪክ አለ። ይሄ ሰው የግል እንደ ዜጋ የግል ሀሳቡን ሰጠ ብሎ በፖለቲካ ታሪክ እንዲህ አይነት ሰው የለም ብሎ ሲናገር አበበ ቦጋለ ነው። አንድ ትልቅ ተቃዋሚ ፓርቲ አባል ነኝ የሚል ሰው መሪን ኢትዮጵያ ነፃ አውጣለሁ ሲል የነበረ ሰው ለምን ተናገርክ ብሎ ማንን ብልጽግና ለምን ተናገርክ ብሎ እኔ ግራ የገባኝ እኮ አሁን ያሉ የተቃዋሚ ፓርቲዎች የብልጽግና አባል ናቸው ሳናቃቸው? የብልጽግና ሰዎች ናቸው? የሰው ልጅ የመናገር መብትን እየከለከሉስ እነሱ ነው ኢትዮጵያ ነፃ ማውጣት የሚችሉ የነበሩት? እነኚህ ሰዎች ስልጣን ቢይዙ ኑሮ አይቀናቸውም። ለነገሩ በዚያ አካሄዳቸው ወደ ስልጣን የሚደርሱ ሰዎች ማን ነበሩ? ነገር ግን ስልጣን ቢያገኙ ኑሮ ምን ሊያደርጉን ይችላሉ እነኚህ ሰዎች? ይሄን እናንተም እንድትጋሩኝ ይፈልጋለሁ። በርካታ አይ ዶንት ኬር ሰዎች ደገፋችሁት፣ የሱ ደጋፊዎች እንድትጫጩ አውቃለሁ። አይ ዶንት ኬር ዳት። እኔ ስብናውን እንደሱ አልነካም። እሱ ግን የተሳደውን አይታችኋል። እዛ ላይ አንድ ያጋለጠው ነገር ግን እንገራችሁ፣ በራሱ አንደበት የጻፈው ከዚህ በፊት አቶ ታምራትን አፈላልገን የወያኔን ሚስጥር እንዲነግረን ብለን ስንጠይቀው እምቢ አለን። እሱ እኔ ሃይማኖተኛ ነኝ ብሎ እምቢ አለ። አሁን ለምን ትናገራለህ? ያኔ እኛ የምንፈልገውን የእኛን ሀሳብ አልተቀበልክም። እኛ አርግ ምንልህን አላረክም። አሁን አበበ ቦጋለ ታምራትን የማዘዝ አቅሙ ብቃቱ ስላለው ነበረው። እኔ ምልህን አርግ ማለት ሲችላል አብረን እንታገል ብለህ ልጠይቀው ትችላለህ። ከአንተ ጋር ልታገልም ያለን ሁሉ ስም እያጠፋ ስትሄድ ይሄ ሁሉ ሲሰራ ነበረ በዛ እንቅስቃሴ። ይሄ ስም ማጥፋት ስራዎች ሁሉ ሲሰሩ ነበሩ በዛ እንቅስቃሴ። ኦኬ ሳሙኤል አይቻለሁ፣ እቀበላለሁ። በጣም በሚያሳፍር እውነቴን ነው። ዛሬ አይደለም በክብር ነው የምላቸው ሰዎች ለሀገራቸው የሚችሉትን ለማድረግ ሲፍጨረጨሩ ክብር አለኝ።
ለኢትዮጵያ አንድነት ሰው ሲፍጨረጨር ክብር አለኝ። ወርዶ ሲዘፈዘፍ ደግሞ ክብሩን ራሱን ይዘፈዘፈው ማለት ነው። የሰው ልጅ ተናገርክ ብለህ እንዴት ትሳደባለህ? የተቃዋሚ ፓርቲ አስተያየት ሰጠ ብለህ እንዴት ትሳደባለህ? አንተስ ማነ? በግልጽ እዛኛው ፓርቲ ጋር ተሰለፍና ያን ፓርቲ ወክለህ ስጥ ሐሳብ። በማይመለከት ነገር ገብተህ እንዲህ ስታወራ ግን ያሳፍራል። በጣም በሚገርማችሁ ፓርት መብት ነው እሱ። እኔ በጣም ማከብረው ሰውዬ የዶክተር አብይን ፎቶ ነበር ፕሮፋይል የሚያደርገው አይታችኋል። እንግዲህ የተቃዋሚ ፓርቲ አባል የተቃዋሚ ፓርቲ ስራ አስፈጻሚ ምናምን አመራር የነበረ ሰው ነው። የዶክተር አብይን ፕሮፋይል ያደርጋል። እሱ መብት ነው። እኔ ከግል ሀገር ግን የሚያስተላልፍልኝ ነገር ግን አለ። ይሄ የአጎብዳጅነት የአሽከርነት ስሜት ላያቸው ላይ ያስቀምጠው ሰዎች እንዳይናገሩ ሊከላከሉ ይፈልጋሉ። ሰዎችን ሊያዋርዱ ይፈልጋሉ። ሮቴት አድርገ ወደ ጎን አጋድሞ ሳሙኤል ሼም ነው። ብዙ የምናውቀው ነገር አለ። በዛ ልክ እናውራ ብንል ሼም ነው። ሆድ ባዶ ከሚቀር እንያዘው ያንን ነው። ምክንያቱም ኢትዮጵያ ገና አልተስተካከለችም። ኢትዮጵያ ገና መስመር አልያዘችም። ስለዚህ በጣም በርካታ ውስብስብ ነገሮችን ይዘናችሁ እንቀመጥ። ኢትዮጵያ ስትስተካከል ነገ ታሪክ ያወጣዋል። የነበረውን ሂደት እናውቀዋለን። የነበረውን ስራ እናውቀዋለን። ይሰራ የነበረው ነገር እናውቃለን። ነገ ታሪክ ያወጣዋል። ለዛሬ ግን ሆድ ባዶ እንዳይሆን እንዲያው ብለን ያስቀምጣል። ሳሙኤል ሮቴ ሳሚ የደን ሰላም ነው? ሰላም ነው። ይሰማል? ይሰማል። ምን አባቱ እኔ ጋር ኦኬ። አሁን ይሰማ ይሆናል። ሰማሃለሁ? ይሰማል። በጣም ጥሩ። በጣም ወጥቶልሃል ሳሚ። እውነት እንደው ለህሊና ህደር እንዴት ሰላም እንደምታገኝ አሁን እየሄድክበት ያለው አቋም እውነት ልንገርህ፣ እውነት ትመነምናለች ግን አትቆረጥም። ውሸት ግን ተከታይዋ ብዙ ነው፣ ይጎርፋል፣ መጨረሻ ግን ትፈርሳለች። ይሄን በብዙ ነገሮች አይተነዋል። እና እኔ እውነት የምነግርህ ሳሚ ድሮን ያንተን አውቃለሁ። ምን ተዋወቅ 2-3 አመት በፊት ነው። በጣም ቶታሊ በተለይ በቅርብ ቀን አቋምህ ስለ እውነት ለህሊና ብቻ ስለምትሰራኔ በሰላም እንቅልፍ ታገኛለህ ብዬ አስባለሁ። ይቅርታ ቆይ ሞብል አድርግላችሁ ልጅ ድምጽ እንዳይረብሻችሁ ይሆነ። በጣም ይቅርታ። ችግር የለም። እና በጥቅሉ አንተ እየሰራው ያለ ስራውን እጅግ በጣም አስደማሚና ከእውነት ለህዝብ በቃ ለህሊናህ ለእውነት ብለህ እየሰራህ እንደሆነ ማመስገን ወዳለሁ። ምክንያቱም ይሄው ሁሌም መስራት ያለብን እኔ መጀመሪያም በተደጋጋሚ እናገረው ነበር። እንዴው በድርጅት መታቀፍ በተለይ በድርጅት ውስጥ የምትሰራ ከሆነ በጣም ከባድ ነው። ምክንያቱም የድርጅት ዲስፕሊን የሚባላል ህግ የሚባላል ለመሰለኝ እና ብዙ ነገሮችን ህሊናህን የማይፈቅደውን ነገር እንድትናገር ያደርጉሃለኝ። ሁለተኛ የምትፈልገውን ነገር እንዳትናገር ያደርጉሃል። ዳር ሊሚቲንግ ዩ በቃ ያስሩሃለኝ። ሰንሰለት ውስጥ ትታሰራለህ። በቅሎ በማሰሪያ አስረህ የገብስ ብቅል ወይም የሆነ ብቅል ተሰጣታል። ልክ እንደዚያ በዛች ውስጥ ያስገቡሃል እና ብዙ ወንድሞቼ እህቶቼ በዚያ ውስጥ እንደገቡ እንደታነቁ እድሜያቸው ሲጨርሱ ሳይ እጅግ አዝናለሁ። እኔ በጣም ነው የሚያሳዝኑኝ እውነት ለመናገር እና ሁሌም ስለ ህዝብ ስለ እውነት ብለን ምን ሰራ ከሆነ ህሊናችን ሰላም አለው እና በርታ ለማለት ነው። እዛ በመቀጠል ስለ ሀገራችን ወቅታዊ ሁኔታ ያው አንተ ያልከው ያለው መዘው ጋር ስለሆነ የተወሰነ ነገር ማለት ፈልጋለሁ። አንደኛ ሀገራችን ወይም ህዝባችን ምን ይፈልጋል ነው። ሁሌም እኔ የምለው ይሄን ነው። እንደ ድርጅት የድርጅት አባል መሆን ምን ያህል ከባድ እንደሆነ አሁን ተናግሬዋለሁ። ግን ህዝባችን ምን ይፈልጋል? ህዝባችን ማለት ደግሞ ኢትዮጵያ ሀገራችን ናት። ኢትዮጵያ ሀገራችን ስንል ኢትዮጵያ ያለው ብሔር ብሔረሰቦች ወይም ህዝባችን ምን ይፈልጋል? አሁን ያለበት ሁኔታስ ምንድነው እያልን የህዝቡን ፍላጎት ማንጸባረቅና ለማህበረሰባችን ግባት መስጠት ያስፈልጋል ብዬ አስባለሁ። ስለዚህ አሁን ኢትዮጵያ ያለችበት ሁኔታ ምንድነው? ያው ባለፉት ጥቅምት 24 ላይ ህወሓት የሚባለው ጁንታ በሰሜን እዝ ላይ የፈጸመው ዘግናኝ ጭፍጨፋ ህወሓትን ራሱን ከምድረ ገጽ እንዲጠፋ አድርጎታል። አየው ሰይጣን እንግዲህ ሲፈርድበት ይሄን ነው የሚያደርገው፣ እንዲህ ነው የሚያደርገው እና እግዚአብሔር ጥሎበት እንግዲህ ያንን ስራ ሰራ። እዛ በኋላ ድራሹ እንደጠፋ ይታወቃል።
አሁን ኢትዮጵያ በማን እጅ ነው ያለች የሚለውን ግን በደንብ መነጋገር መቻል አለብን። አንተም እኔም አብይን በተደጋጋሚ ስንደግፈው ቆይተናል። በጣም ብዙ ኢትዮጵያንም የሚወዱ ሁሉ አብይን ደግፏል። የደገፈበት ምክንያት ብሔሩን በማየት አይደለም። ይሄ መታወቅ መቻል አለበት። አብይ ሸበላ ስለሆነ በመልኩን ወደነውም አይደለም። በጣም የሚገርመው ማለት ነው ንግግሩን ማርኮነ ነው ኢትዮጵያዊ ስለሆነ ስለመሰለነ ነው መሆኑን ሳናውቀው መስሎነ በጣም ብዙ ኢትዮጵያውያን ደግፎታል። ይሄን እውነት መነጋገር ስላለብን ነው የደገፍነው። እውነተኛ ኢትዮጵያውያን ሁሉም ብሔረሰቦች በጋራ የሚኖሩባት ኢትዮጵያ ልትፈጠር ነው ከሚል ጉጉት ፍላጎት እንደሆነ መታወቅ መቻል አለበት። አብይን ስደግፈው አይ አንተ መልካም ሰው ነህ፣ ጥሩ ነህ፣ አብይ ኦሮሞ ነበር ግን ደገፍከው የሚለኝ ሰው አብይን ስቃወመው ደግሞ አረ አብይ እኮ ኦሮሞ ስለሆነ ነው የምትቃወመው ሊለኝ አይችልም በፍጹም። ስለዚህ መሆን ያለበት እንደኔ ለአብይም የሚጠቅመው ከትናንትና የህወሓት ጁንታ ሲከተለው የነበረው ስርዓት ዘርተኩር ብሔር በኢትዮጵያ ላይ አስፍሮ አንድን ብሔር እንደ ጠላት አድርጎ ኢትዮጵያ የምትባል ጠላት አድርጎ ቆራርጦ በብሔር ፖለቲካ አዋቅሮ የሄደው ህወሓት የሚባለውና የኦነግ ማኒፌስቶ ህገ መንግስቱ ነው ሀገራችን ለጦስ ጥሏታል። አሁን ከዚህ እንዴት መውጣት አለብን የሚለውንን አብይ አህመድን የሚደግፉ ሰዎች ሽንጣቸውን ገትረው ፍጹም አንቃወምም አትንኩብን የሚሉ ሚዲያ ሳይቀር ያላቸው ፋይናንስ የሚደረግላቸው አሉ እኮ እኛ የምናውቃቸው እኮ ትናንት 20 ሰው ማያቸው እነ ኮርዳዊት እኮ ዛሬ 700 ሰው 800 ሰው 1000 ሰው ለምን እንደሚያያቸው እኛ እናውቃለን። ኢትዮጵያውያን ሞኝ አይደለም። ይሄ መታወቅ መቻል አለበት። ለሆዱ ያደረ በሆዱ የተገዛ ህሊናውን የሸጠ ራሱን በገንዘብ የሸጠ ለአሁኑ ምቾት ሊያገኝ ይችላል፣ ሰላም ሊያገኝ ይችላል፣ ገንዘብ ሊያገኝ ይችላል። የህሊና ረፍት ግን የለውም። ይሄን መታወቅ መቻል አለበት እንደኔ። አሁን እነዚህ ሰዎች እኔ የግለሰቡን ስም የጠራው ብዙዎች ስላሉ ነው እሱንም ይመስሉ እጅግ የሚያሳዝነኝ ሰውዬ ስለሆነ ነው። በጣም የሚያሳዝነኝ እኔ ሲታገል ማቀው ረጅም ጊዜ ሆነው ቆይቷል። ህወሓትን ሲታገል ነበር። አብይን አይደግፍን ያላልኩም፣ ግን መቃወምም ያስፈልጋል። ስህተት ሲሰራ መተቸት አለበት። በቃ ይሄን አስተካክል ሊሉት ይገባል። አብይን የሚደግፉ ሰዎች በፍጹም እኔ አብይ መልካም ሲሰራ ደግፈዋለሁ እንደ ግለሰብ፣ ሲሳሳት ግን ተሳስቷል። አሁን በአገራችን ላይ ምን እየሆነ ነው ያለ? በተለያዩ አካባቢዎች ሰው በማንነቱ በዘሩ እየተጠቃ እየተገደለ ነው አይደለም? ይሄንን ማን ነው ተጠያቂ ሊሆን የሚችለው? አብይ አህመድ ነው። የስልጣኑ ቁንጮ እሱ ነው አይደለም? አንተ እኔ ትዳር አለን፣ ሚስት አለን አይደለም? ልጆች አሉን። ቤታችን ምን መራ የቤቱ አባወራዎች ነን። ልጆች በቤት ውስጥ ነው ያሉ፣ እኛን የምናስተዳድራቸው። ለሚመጣው ችግር በቤት ውስጥ ኃላፊነት አባወራው ነው የሚወስድ። ስለዚህ ይሄ ሰውዬ እንደ ድል ሆኖ ኢትዮጵያ በሱ መዳፍ ውስጥ ገብታለች። ኢትዮጵያን ማዳን የሚችለው እሱ ነው፣ ማጥፋት የሚችለው እሱ ነው። ስለዚህ ሲያድናት እንደግፈዋለን፣ ሲያጠፋት እንቃወመዋለን። ይሄንን የሚያደርግለት ሰው ለአብይ ይጠቅመዋል። እንገርህ እጅግ በጣም ከመጀመሪያው ጊዜ ጀምሮኛ ደገፍነው። ስህተት ሲሰራ በይፋ ተቃውመናል። ለምሳሌ ሳሚኔ የምታስታውስ ነው በደንብ ለውጡ ሳይረጋጋ እኔ መቃወም የጀመርኩ ታከለ ኡማን አምጥቶ በህገወጥ መሾም ሲጀምር ነው የተቃወምኩ። እኔ ከዚያን ጊዜ ጀምሮ that is not working for me ትክክል አይደለም። ምክንያቱም ይሄ ትናንት ሲሰራ የነበረው የህገወጥ ስራ ነገ እያደረች ምን ትሆናለች? ባቄላ አድራ ትቆረጠም ይባላል። ምን ይሆናል? ሪፎርሙ ሲሰራ ምንድነው የተባለ? ምንድነው ስንባል ነበር? ጉምሩክ ላይ ምናምን የተሰራውን ገቢዎችና ጉምሩክ ላይ እንዴት ሪፎርም እንዲያደረገው ውስጥ የነበረ ሰው ወጥቶ የነገረነ ልጅ አለ እዛ ሲሰራ የነበረ ማስተዋል አረጋ የምታስታውሰው ከሆነ እንግዲህ ስንቶች ናቸው ከአዲስ አበባ ከተማ እየወጡ ስራቸውን እየለቀቁ መስከረም ነው ማን የምትባል ባልድራስ ውስጥ የገባችው ስንቶች ናቸው ጉዱን የዘረገፉት? ይሄ አስሄድም ነው። ትናንትና ህወሓት ስልጣኑን ያስኩ ብላ ሁሉም የትግራይ ብሔር ብቻ የሆነ ነው የስልጣን ባለቤት የሚሆን ብላ ቁልፍ ቦታዎችን ይዛ ለመቶ ዓመት አቅዳ በ27 ዓመት አገሯን ተሸኝታለች። ኮብልላ ተጠቅላ ዛሬ ያለችበት ድራሿ ጠፍቷል። እኒ ደግሞ አሁን ሁሉን በደጀ ብለው 21 ባንክ ዘርፈው አጠቃላይ ሲስተማቲካሊ ማለት ነው ኦሮማይዜሽን ለማድረግ ስራ እየሰሩ ነው። ይሄን በፍጹም እኛ አንቀበልም። እኔ ልንገርህ ኢትዮጵያዊ ነኝ። አንድ ቀን ምን የሳሚ ታቀኛለህ ሁሌም የአማራ የበላይነት ይምጣ ብዬ አስቤ አላውቅም። ማንንም ብሔረሰቦች ግን በጋራ በኩልነት የሚኖርባት ኢትዮጵያ እንድትኖር ግን እፈልጋለሁ። አንተ ጉምሩክ ሄደህ ወይም አዲስ አበባ ሄደህ
ሴኩሪቲ ስትፈተሽ በማንነት ልትሸማቀቅ አይገባም ልንገርህ ሰው በመሆነ ብቻ ተከብረ ልታልፍ ይገባል ሰው በመሆነ ብቻ እኩል የሥራ ዕድል የትም ቦታ ልታገኝ ይገባል እቺ ኢትዮጵያ እንድትመጣ ነውኛ የታገል ነው የምንፈልጋትም እችናት ይሄን የማይፈልጉ አሁንም ቢሆን በተረኝነት ማለት ነው ኢትዮጵያን ኦሮማይዝ ለማድረግ ስራ እየሰሩ ነው ይሄ በግልጽ መታወቅ አለበት አሁን ይሄን አላውቅም ላሞኝ የሚል ሰው ካለ ሞኝ ነው ለኔ ልንገርህ በቃ አብይን የምንደግፈው እውነተኛ ሲሰራ ነው ውስጥ ለውስጡ ከመጋረጃ ጀርባ የሚሰራው ሌላ ከመጋረጃ በፊት ደግሞ ወጥቶ የሚነግረና ኢትዮጵያ ሚለው ለኔ አይሰራም ልንገር ኢትዮጵያዊ ሆኖ ራሱ ያሳየኝ የሰዎችን ሞት ያድን ትክክለኛ እርምጃ ይውሰድ በኮንሶ በመተከል አጠቃላይ በቤንሻንጉል ጉምዝ የሚደረገው የጀምላ ግድያ አማራና አገው ቀይቀዮች እየተባለ የሚገደለው ቤንሻንጉል ጉምዝ እዛም አናሳ እየተባለ ኮንሶ አካባቢ በማንነታቸው እየተመረጡ የሚገደሉት በማን እንደሆነ የሚዘወር ኢትዮጵያውያን እየተናገሩ ነው ትናንት ህወሓት አማራን በዘሩ እያጠፋች ነው ከነ ዶክተር ቴዎድሮስ አድሃኖም ጀምሮ በመርፌ እንዳይወልድ እያደረገች ነው ታግለን ዛሬ ድራሿ ጠፍታለች መጨረሻው ትግል ውጤት አለው አሁንም እናብይ ከዚህ መማር መቻል አለባቸው የኛ ትግል አቆም ይቀጥላል ልንገርህ ኢትዮጵያ በኩልነት እስክትመራ ድረስ የኛ ትግል ይቀጥላል የህወሓት ደጋፊዎች በሰዓቱ ነበሩ ታስታውሳለህ ህወሓት አይነካም ትክክለኛ መንግስት ነው መለስ ዜናዊ ከሌለ ኢትዮጵያ የለችም የሚሉና ነበሩ በሰዓቱ እኛ ስንታገል ነበር ዛሬ ከኛ ጋር ቆመዋል እነዚያ ሰዎች ተገልብጠው ህወሓት ስጠፋ አዎ ብለው የቆማሉ አሁንም ቢሆን እንደኔ